ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ቆያችሁን ውድ የሊቃናት ሚዲያ ቤተሰቦቻችን፣ አሜን። እግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬው ዕለት ይዘንላችሁ የቀረብነው መጋቢት 7 የሚነበብ ስንክሳር ሲሆን ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንድትሆኑና እኛንም እንድታበረታቱን በእግዚአብሔር ስም እንጠይቃለን። ወደ ቪዲዮ እንሂድ። መልካም ጊዜ። መጋቢት 7 ቀን የሚነበብ ስንክሳር የፊሊሞንና የአብላኒዮስ ዕረፍት። መጋቢት 7 በዚች ቀን የከበሩ ፊሊሞንና አብላኒዮስ በሰማዕትነት አረፉ። ይህም ፊሊሞን የእንዴናው ገዢ በሆነ በአርያኖስ ቤት በአዝማሪነት ያጫውት ነበር። ከአዝማሪው አብላኒዮስም ጋር እርስ በራሳቸው ወዳጆች ሆኑ። ለክብር ባለቤት ክርስቶስም ስለ ስሙ ምስክሮች ሊሆኑ ተስማሙ። አዝማሪ ፊሊሞንም ልብሱን ወስዶ ለአብላኒዮስ ሰጠው። እርሱም የአብላኒዮስን ልብስ ለብሶ ወደ መኮንኑ ወደ አርያኖስ ገብቶ በፊቱ ቆሞ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ተመልክቶ አዝማሪው አብላኒዮስን እንደሆነ አሰበ። በፍላጻውም እንዲነድፉት አዘዘ። ያን ጊዜም አዝማሪው ፊሊሞን መሆኑን አውቆ እጅግ ተቆጣ። ደግሞ አብላኒዮስን እንዲነድፉት አዘዘ። ሁለቱንም ነደፏቸው። አንዲት ፍላጻም ወደ መኮንን ተመልሳ ዓይኑን አወጣቻት፣ እጅግም አሰቃየችው። የከበሩ ፊሊሞንና አብላኒዮስ ግን ገድላቸውን ፈጽመው የሕይወት አክሊልን ተቀበሉ። በረከታቸውም ከእኛ ጋር ይኖር ለዘላለሙ አሜን። ዕረፍቱ ለጻድቅ ንጉሥ ቴዎድሮስ። በዚህችም ዕለት ጻድቅ ንጉሥ ቴዎድሮስ አረፈ። በረከቱም ከእኛ ጋር ለዘላለም ትኖር አሜን። ዕረፍቱ ለቅዱስ ቴዎዶጦስ። በዚህችም ዕለት ደግሞ ቅዱስ ቴዎዶጦስ በሰማዕትነት አረፈ። እርሱም ከገላትያ ሀገር የሆነ በምክርና በተግሳጽ አምልኮተ እግዚአብሔርንም በማጽናት ያደገ ነው። ወደ ከሃዲ መኮንን ሂደው የክርስቲያን ወገን እንደሆነ ነገር ሰሩበት። መኮንኑ አስረው እንዲያመጡ ታዘዘ። ቅዱሱም ይህንን በሰማ ጊዜ ሳይዙት ወደ መኮንኑ ሄዶ መኮንኑንና የረከሱ ጣዖቶቹን ረገመ፣ ዘለፋቸው። መኮንኑ እሱን በማስፈራት ሆኖ የስቃይ መሳሪያዎችን ሁሉ አሳየው። ለጣዖት እንዲሰዋ በመሸንገል አስገደደው። ቅዱሱም ስለ ድንቁርናው ረገመው፣ ዘለፈውም። ከዚህ በኋላም የውስጥ ዕቃው እስከሚታይ ሰቅለው ጎኖቹን ይሰነጣጥቁ ዘንድ መኮንኑ አዘዘ። ከዚያም ወደ ወህኒ ቤት ይጨምሩት ዘንድ ደግሞ አውጥተው በእንጨት እንዲሰቅሉት፣ ቁስሎቹንም እንዲያድሱ፣ ጎኖቹንም እንዲሰነጣጥቁ አዘዘ። እርሱ ግን መኮንኑ የሚያመጣውን ስቃይ እንደ ኢምንት አደረገው። በክብር ባለቤት በጌታችን ክርስቶስ በፍቅሩ ፍላጻ ልቡ ተነድፏልና ዓይኖቹም ወደ ላይ ይመለከቱ ነበር። መኮንኑም ብርታቱን ባየ ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። ቅዱስ ቴዎዶጦስም የራሱን መቆረጥ ሰምቶ እጅግ ደስ እያለው መጣ። ወደ እግዚአብሔርም ሲጸልይና ሲማልድ እንዲህ አለ። የክብር ባለቤት ጌታዬ ኢየሱስ ክርስቶስ ሆይ አመሰግንሃለሁ። ከተከታተለኝ ክፉ ነገር ሁሉ አድነኸኛልና በጠላትነት የተነሱብኝንም ወደ ገሃነም አወረድካቸው። እኔንም ከሞት በር ከፍ ከፍ አደረግከኝ። ይህንንም ብሎ በሰገደ ጊዜ ወታደሩም የቅዱሱን ዓይን ይሸፍን ዘንድ መሸፈኛ መጣ። ቅዱሱም ይህ ሞትን ለሚፈራ ነው፣ እኔ ግን በክብር ባለቤት በጌታዬ ኢየሱስ ክርስቶስ ስም ሞትን አልፈራም አለ። ወታደሩም ሰይፉን መዞ የከበረች ራሱን ቆረጠ። የሰማዕትነትንም አክሊል ተቀበለ። በረከቱም በላያችን ትደር ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼ ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን መጋቢት 7 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ